ጣቢያዎቹ የጋዜጠኛ ሶፎንያስን ዝግጅት እንዲያቆሙ ተጠይቀዋል። አሻም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስን ዝግጅት ማሰራጨት እንዲያቆሙ ጠንካራ ጥሪ ቀርቧል። ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት የምታደር ችግር የለውም። ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ። መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አርሊ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። በተለይ ደግሞ ቤተሰቦች ዛሬ የኛን ቪዲዮ ላይክ ማድረጋችሁን አትርሱ። ምክንያቱም ዛሬ ሙሉ ቪዲዮአችንን ግብረ ሰዶማውያኖችን የምንቃወምበት ቪዲዮ ነው ለእናንተ ለቤተሰቦች የማጋራችሁ። እጅግ በጣም በሚገርም ሁኔታ ጋዜጠኛው ሶፎንያስ ሰሞኑን እጅግ በጣም አሳፋሪና አነጋጋሪ የሆነ ማስረጃዎች እንደወጡበት እየታየ ነበር። እስኪ ደግሞ ቤተሰቦች አንዳንድ ቪዲዮዎችን ስለ ጋዜጠኛ ሶፎንያስ ዋሲሁን ምን ተባለ? ምንስ ማስረጃ ተገኘ? የእውነትስ የተገኙ መረጃዎች ግብረ ሰዶም እንደሆነ ያሳያል ወይ የሚሉ ጥያቄዎችን በዚህ መረጃ ቀርብላችኋለሁ። ለቤቱ አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ቪዲዮን ይከታተሉ። ጋዜጠኛ ሶፎንያስ ዋሲሁን አንድ ወዳጁ ከእንግሊዝ ሀገር የተላከለትን ላፕቶፕ ለመቀበል አዳማ ድረስ ሄዶ በጠራራ ፀሐይ ተዘረፍኩ በማለት በፌስቡክ ገጹ ላይ እወቁልኝ ብሎ ነበረ። እወቁልኝ ባለው መሰረትም በጉዳዩ ዙሪያ ይመለከተናል ያሉት የአዳማ ልጆች ጉዳዩን በቪዲዮ አስደግፈው ፈጣን ምላሽም ሰጥተዋል። በምላሹ ላይም እንደተገለጸው ጋዜጠኛ ሶፎንያስ ለሕግ እንዲሁም ለሃይማኖት ፍጹም ተቃራኒ የሆነና የሚያስጠይቅ ነውር የሆነን ተግባር ለመፈጸም ናዝሬት ድረስ ቀጠሮ ይዞ መሄዱንና በዚህ ምክንያት የነውር ተግባርን ሊፈጽምበት የቀጠረው ልጅና ጓደኞቹ በሶፎንያስ ላይ የወሰዱትን እርምጃ የሚያሳይ ቪዲዮ ይፋ አድርገዋል። ይህንንም ተከትሎ ጋዜጠኛ ሶፎንያስ ተዘረፍኩ በማለት ያሰራጨውን መረጃ ከፌስቡክ ገጹ ላይም አጥፍቷል። ሆኖም ግን ጽሑፉ ከማጥፋቱ በፊት ብዙዎችም ተቀባብለው ስለነበረ ለመረጃም ተቀምጧል። ሙሉ የተለቀቁ መረጃዎችን በእናት መረጃ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ሐሳባችሁንም በኮሜንት ላይ አስቀምጡልኝ። ቤተሰቦች የዛሬን ቪዲዮ የምንጀምረው እንደዚህ ብለን ነው። ጋዜጠኛ ሶፎንያስ ልጆቹ ጋር ከሄደ በኋላ በምላሹ ሊዘርፉኝ ነበር፣ ድብደባ ደርሶብኛል ብሎ በፌስቡክ ገጽ ላይ መረጃን አጋርቶ ነበር። ግን በምላሹ ደግሞ ወዲያው ልጆቹም የተለያየ ቪዲዮዎችን ማስረጃዎችን አወጣበት። እጅግ በጣም ብዙ ሰዎች የተቀባበሉበት ነበር። እስኪ ደግሞ በዚህ ጉዳይ አንዳንድ ቪዲዮዎችን አይተን እንመለስ። ሶፊሻ ወይ ኪሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም። ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ። መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አርሊ ለዛ ነው። እና ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? ይቅርታ መጠየቅ አለብን። ምክንያቱም እጅግ በጣም ብዙ መረጃዎችን በሰዓቱ አጋርቶ ነበር። ግን እጅግ በጣም ብዙ በመላሻቸው ይሄ ነገር እሱን አይወክልም። ሶፎንያስ እጅግ በጣም ጥሩ ምግባር ያለው ጋዜጠኛ ነው ተብሎ ነበር። ታዲያ በስተመጨረሻም እውነቱ ተደርሶበት እንዲህ እየተነጋገሩበት ነበር የተለያዩ ሰዎች። ታዲያ ቤተሰቦች ይህን ነገር ሰሙ ምን ያክል አዘናችሁ? ሀገራችን ወዴት እየሄደች ነው? እጅግ በጣም ነው የሚገርመው። ባለፈው ደግሞ እጅግ በጣም ትልቅ አዋርድ ኢትዮጵያ ውስጥ ተዘጋጀ፣ ሁላችሁም ታውቃላችሁ። ታዲያ በዛ አዋርድ ላይም እጅግ በጣም ብዙ ታዋቂ ሰዎች አለባበሳቸው እጅግ በጣም ሰዎችን እያስገረመና እያናደረ ነበር። ታዲያ እነዛም የሶሻል ሚዲያ ኢንፍሉዌንሰሮች በዛሬው ቀን
መታሰራቸውም እየተሰማ ነበር። እስኪ ደግሞ የሚዲያው ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ነጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ የፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለ ማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። ቤተሰቦች የፌዴራል ፖሊስ በዛሬው ቀን ያደረገው ነገር ትክክል ነው። ምክንያቱም ይህ ወንድማችን ጥፋተኛ ሆነም ጥፋተኛ አልሆነም ጉዳዩ ግን መጣላት አለበት። ምክንያቱም እጅግ በጣም ብዙ ሰዎችን ሲያናድና ሲያወዘጋግብ የነበረ መረጃ ነበር። ታዲያ ነገር እንዴት አያችሁት? የሚሰማችሁን የግል ሀሳብና አስተያየት እናንተም ኮሜንት ላይ አስቀምጡ። ቤተሰቦች ለትውስታ ያክል ከዚህ በፊት ሶፎንያስ የተለያየ ሚዲያዎች ላይ እንደቀረበላችሁ ታውቃላችሁ። ታዲያ ሚዲያ ላይ የሚቀርበው በእነዚህ አይነት ነገር ሲጠረጠር ነበር ታውቃላችሁ። ታዲያ በሰዓቱ የተጠረጠረበትን ማስረጃ እስኪ ሰምተን እንመለስ። አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ። ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ። ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛህ ስልኩ ላይ ኦሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ኦኬ በጣም የሚገርም ነገር ነው። አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰውን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው። ግን እኔ ያልተጨነቅኩ ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው የሚመስለው። ይሄ ከጤነኛ አእምሮ የሚጠብቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ መጀመሪያ ያስደነግጣል። ከዛ ግን ኖርማል ነው። ኮሜንቶች እየገባው ያለ
በጣም ይገርማል። ቤተሰቦች እንዳያችሁት ነው። እኛ በሰዓቱ ይሄን ነገር አላሳብንም። መላ ኢትዮጵያ ሕዝብ ከሶፎንያስ ጎን ቆሞ ይሄን ነገር ፈጽሞ ሊያደርግ አይችልም፣ በህመሙ ላይ ህመም አታባብሱበት እየተባለ ነበር። ታዲያ በሰዓቱም ይህ ወንድማችን እጅግ በጣም ብዙ የማይባሉ ንግግሮችን እየተናገሩት ነበረ። አገራችን ወዴት እየሄደች እንደሆነ እግዚአብሔር ይጠብቀን። ሌላ ምንም ማለት አይቻልም። እስኪ ደግሞ ሌላ ቪዲዮችን አይተን እንመለስ። አራት ጥበቃ በቀጠር ባንክን በገንዘብ ብቆልለው ድክመት ልጆች ናቸውና ልጆች አከርካሪዎች ናቸውና ሰብሮ ይጥላል ነገር። ይህን ነገር ቻሌንጅ አድርገው። ትላንትና የልጅ ወጣ ተብሎ ጋዜጠኛው ፓስታ እንዴት እንደሚቀቀል ጸጉር እንዴት እንደሚሰራ ላይቭ ላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያደረገው ሁሉ አብቁቶታል፣ አውርቶታል። ለ3 ቀን ነው እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 ዓመትና በሚዲያ 4-5 ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆን ዳንኤል ወይ ስለ አዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ስራ ዘርፍ የተሰማራችሁ፣ በተለይ የታጠቃችሁ ኃይሎች ህገ መንግስት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ህግ፣ ፖሊስና መከላከያ የምትባሉ ተቋሞች ከዚህ ነገር ላይ ህግ እንዲወጣ ህግ እንዲረቅና እንዲጸድቅ አግዙና። ይሄ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም። ብቻችን ብንጮ የድምጻችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ህገ መንግስቱ ከነሱ ይልቅ የታየ ምን አየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያይ ህገ መንግስት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤዛ እያላችሁ እንትን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻው የማይታወቅ ሰደድ እሳት ሰዶማውያን እንዲጠፋ ህገ መንግስት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸር አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ፣ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሎ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሎ አደጋ ላይ ጥሎ ራሱና ቤተሰቦቹን አደጋ ላይ ጥሎ ይህን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መከላከል አትችሉም። አንድ ቻሌንጅ ሰጠናችሁ ትላንትና። ጆርዲ ማንነትሽን ግለጭ፣ ከግብረ ሰዶሞች ጎን ነሽ አይደለሽም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪው አጣ እንደ ምናምን ያለች። እኔ ቪው አጣ አላገኘው ምን ያደርጋል? የኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያው ነው እንጂ የኔ ፔጅ እኮ እንደተዘጋ ሰላማዊ ህይወት በዓለም ላይ እንደኔ እኮ የሚኖር የለም። ምንድነው የማገኘው ጥቅም? እስኪ ንገሩኝ። ይሄን አድርጉልኝ አልኳቸዋለሁ። ይሄን አድርጉልኝ ብያቸዋለሁ። ላይቭ ለሚጫወተው አንበሳ ድራጎን ስፔስ ሲወርድ ለሚያድር ገንዘብ በእርዳታ ሰብስበው ዱባይ ወጥተዋል። ሊቢያ ታሰርን ብለዋል። ስቴፕ እየቀያየሩ የአረብ ሀገር ሩዝ ቀቃይ ሴቶች እህቶቻችን ይዘርፋሉ እንጂ ለማን ምን አድርጋችሁ ነው? እኛ እኮ ላይቭ የማንገባው ማንነታችን አታክ ይደረጋል። ቢሮ ማንከፍተው የአንድ ወር ከፍለን እኮ ህዝቡ ይዘጋው ነበር። መገኛ ቦታችን አንድ ብሮድካስት ብንከፍት ተከታትለው ነው የሚያጠፉን። መውጫ መግቢያችን አይታወቅም። በየደረስንበት መንገድ በሄድንበት ቦታ የምንሰራው እንደ ውሃ ተንቀሳቃሽ ሆነን ነው። እነሱም ስቴፓቸውን ይቀያየራሉ። ወንድማችሁ ገብረ ኢየሱስ ነኝ። አሰልቹ ካለዛ እንደ ኤችአይቪ ኤድስ በቤታችሁ ገብቶ መድኃኒት እየሳጡ የምታስታምሙትና አንገት ተሰብሮ የምትኖሩበት ህይወት ነው የሚኖራችሁ። መከላከያ፣ ፖሊስ፣ የጸጥታ ዘርፍ አካል፣ የመንግስት ተቋማት ይሄን ነገር ቻሌንጅ አድርጉት። ዝም አትበሉ። አገር እጠብቃለሁ ብለህ እዛ ብትዋጋ ስትመጣ ወንድምህ ወይ ወንድም ልጅ ተደፍሮ ካገኘ አገር አልጠበቅም። አገር ማለት ትውልድ ነው። አገር ማለት ዛሬ የሚያድጉ ህጻናት ነው። በምዕራባውያን በአሻንጉሊት ፊልም ተሰርቶ የተላከላቸው ከሚወዱት ቀለም ሬንቦ ጀምሮ በሚበሉት አይስክሪም የሚያስተምሯቸው ዌክ አፕ ተማርኩ የምትል ወላጅ ካለህ ንቃ። ልጆችን ጠብቅ። ዩቲዩባቸውን ቀማ። መዝሙር ክፈት፣ መንዙማ ክፈትለት። ሙስሊም ከሆነ ስልኩን እጁ ላይ ንጠቅ። ቴሌቪዥኑን ዋይፋይ አጥፋ። የልጆች ጊዜ ክፈትለት። አኒሜሽን አስተማሪ ብዙ ነገር አለ። ቋንቋ በአማርኛ በፈረንሳይኛ አስተምረው። ስልኩን እጁ ላይ ቀማ። መጣ ተጋድመ ቲክቶክ ለማየትና ምንም አታርገው ነገር ቄችን ያሳብጠኝ ሶፋ ላይ ለመተኛት ለልጅሽ ታብሌት ሰጠሽ። ትውልድ አትግደይ። ለወደፊቱ ላይቭ ስገባ በሰፊው የምንነጋገርበት ይሆናል። ቁጥር 2 ፔጅ አለ። ሁሌም እንደምነግራችሁ ይሄ ፔጅ በቆሻሾች አይን ገብቷል። አንድ ሪፖርት ጋይድ ውስጥ ካስገቡት እግዚአብሔር ምስክሬ ነው በጣም ካንሰል ለሚያደርጉት ቁጥር 2 ገብረ ኢየሱስ ቱም ይለታች አለ። እሱም ፎሎ አድርጉ። ይሄኛውን ከዘጉት ያኛውን እንደዚህ 200 አስገቡት። እንታገልበት እንጂ እንብላበት አላለም። ማንም ዋሽቶና የዞረ ጫማ ለብሶ አድቨርት እየሰራ ገንዘብ ሲሰበስብ ነው የሚውል። እኛ እንታገል ነው ያለ። የጀመርነው ዓላማ አለ። በእግዚአብሔር ፊት ስንቆም የማናፍርበት ትውልድ የምናድንበት ፔጅ ነው። እግዚአብሔር አምላክ በሚያውቅ
ሌላ ነገር ይላል ብለህ ካሰብክ አድቨርት መዚህ በኋላ ላልሰራ ልምል እችላለሁ። እኔ ገብረ ኢየሱስ ነኝ። እመላለሳለሁ። ግብረ ሰዶም ከዚህ ምድረ ገጽ ሳይጠፋ ሌዝቢያንነት ሳይወድም እንቅልፍ መተኛት የለም፣ ማንቀላፋት የለም። ታች ላይ ያለውን ቁጥር 2 ገብረ ኢየሱስ የሚለው ቢጫ ጃኬት ለብሼ ነጠላ አንገቴ ላይ ያረኩበት ፕሮፋይል አለ። እሱም ፎሎ አድርጉ። ይሄን ሲፈልጉ ዛሬ ሰዓት ያዘጉት በዛኛው 5000 በገባለ በሁለት ቀን ያን አሳድገን እንዋጋቸዋለን። እናንተ ከኔ ጎኑ ነው። እኔ አልሰለችም። ወንድማችሁ ገብረ ኢየሱስ ነኝ። ያለ ምንም ደም ኢትዮጵያ ትቅደም። ትውልድና ሕፃናት ይቀጥላሉ። ኮፒ ሊንክ፣ ሼር፣ ላይክ አጥለቅልቁት። ቪው ቀነሰ ብለዋል ተመሳሳይ ጾቶች። አየ ቪው ቀነሰ፣ እኛ ጋር ትነጋገራሉ። ሕያው ምስክሬ ነው። እናንተ እያላችሁ እዋጋቸዋለሁ። ሌላ ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ሶፎንያስ በአንድ ወቅት ኢንተርቪው ተደረገ። ባለትዳር ነው ወይ ሲባል የመለሰው መልስ እጅግ በጣም ሰዎችን አሁን ላይ አሃ እንደዚህ ነበር ልካ ያኔ ሲነግረን የነበረው እያስባለ ነበር። እስኪ የሶፎንያስን ነገር ሰምተን እንመለስ። አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚህ እንደ ነፃ ነኝ ያልከው? አዎ እንትን አለብኝ፣ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኛለሽ። የሆነ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ነው። ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን ምን ይሰራል? አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ ይዛትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ማለት አይደለም። ግን ሁኔታውን ያለው ነገር ግን ወደ አዲስ ሙድ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናትህ በቃ ሁሉም ነገርን እናውቃለን። ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም አይ የሚረፋ ፍቅር ጊዜ የለም። ምን ነው በቃ ነው ሰለቻለሁ። ነገሮች ላይ ሰለቻለሁ። አሁን ግን ያው መሰልተትም አሁን ግን መረጋጋት ላይ ነኝ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። ጸጉሯ ረዘም ያለ እንዲህ ካለሽ መምጣት ትችላለሽ። ያው በጣም ተስተካክያለሁ ነው ማለት እቃውን ይልክለታል። ቂጡን ማለት ነው። ቂጡን ላከልኝ ያለው እሱ ልጁ። ማን የላከው ደግሞ ጋዜጠኛው ነው የላከው ልጁ ማለት ነው። ከዛም እንደዚህ አድርጎ ፎቶ ይልክለታል። ይሄው የኔ በጣም ያምራል ምናምን ብሎ ይልክለታል ለልጁ ማለት ነው። እስኪ አንተ ላክልኝ ይላል። ጋይ ስለመሰላችሁ የነሱ ቮይስ ስለሆነ የልጁ ዩቲዩብ ስለሆነ ሙሉን ማውራት አይቻልም። በዩቲዩብ ራሴ ልንገራችሁ እና ከፈለጋችሁ ግን ፍሬዘር ፈቃዱ ብላችሁ ዩቲዩብ ውስጥ ግቡና ሙሉ በቪዲዮ ታያላችሁ። ይሄ ቀረጻው ማለት ነው። ሶ ለራሴ ዩቲዩብ ቻናል ደህንነት ሲባል የሰው ሙሉ ቮይስ አለቅም ማለት ነው። ለሁላችሁም ይሄን ቪዲዮ ለምትመለከቱ ሰዎች ማሳሰብ የምፈልገው ነገር ምንድነው? ባለትዳሮች እንዲሁም ደግሞ ፍቅረኛ መያዝ ያን ያህል ትርጉም የለውም ምናምን ብሎ የሚመክሯችሁ ሰዎች በተለያዩ ቦታዎች ላይ በተለይ ደግሞ ሞቲቬሽን ስፒከር ነው የምናገረው የሚሉ ሰዎች ላይ ይሄ ነገር ሲናገሩ ፈጽሞ መስማት የለባችሁ። ምክንያቱም የዘፈን ዳርዳሩ እንደሚባለው ሁሉ እነዚህ አይነት ንግግር የሚናገሩ ሰዎች ከሆነ ጊዜ በኋላ የማይሆን ድርጊት ሊለው የሚገኙት ለምሳሌ ጆርዲ በዛብህ ሰላይ ፌሚኒስት እጅግ በጣም ብዙ ጊዜ አቃው ማነው ፌሚኒስት ማለት እንደዚህ ልጅ እንደዚህ መሆን የለባትም ምናምን ብላ የተለያዩ ንግግሮችን ተናገር ነበር። በስተመጨረሻ ግን የተገኘባት ማስረጃን መርሳት የለባችሁም። ታዲያ ቤተሰቦች ሶፎንያስም ባንድ ወቅት ሲጠይቅ እንደዚህ ነበር ያለው። እንዴት ሰው ያፈቀረውን ሰው ባንድ ይሰለቻል? ይሄ ነገር ፈጽሞ ሊሆን የሚችል ነገር አይደለም። ተስቆ ሊታለፍ የሚችል ነገርም አይደለም። እንደዚህ አይነት ሰዎችን በቻላችሁት መጠን አጥብቃችሁ ጥያቄ ጠይቋቸው። ይህ ነገር ደግሞ ፈጽሞ እንደማትስማሙበት ንገሯቸው። ዛሬ ቤተሰቦች ረዘም ያለ ወሬ እየወረባችሁ ነው። ያው ይገባችኋል ብዬ አስባለሁ። ሰሞኑን ኢትዮጵያ ውስጥ ብዙ ሰዎች ሲነጋገሩበት ከነበረው መረጃ አንጻር ነው። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ነው ይሄን ቪዲዮ አጋልጫለሁ ያለው ወጣት ከኔ ጋር ነበር ስልክ ተደውሎ ወደ አዳማ ድረስ የጠራሁት ያለው ወጣት ምን አይነት ንግግር ሲናገር ነበር? ስለ ሶፎንያስ የሚሰማውን ሀሳብና አስተያየትም በግልጽ የተናገረ ነበር። እስኪ ደግሞ የዚህን ወጣት ንግግር ሰምተን እንመለስ። በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዲህ ታስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው ብዙም
ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ህይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነቴ መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በህይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ፣ የማገኘውን ሰው፣ የማነጋግረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። አንድ ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደርን። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። እናንተ ለወጣቶች ትምህርት ያስገኛል ብዬ ማስበውን አንድ ቪዲዮ አሴቻችሁ። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ ደስታ እኮ ነው ዛሬ። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲት አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋብን እንዲያድለን አማልጅን ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን።
እናመሰግናለን። ወይዘሮ አበበች እስኪ ስለ ባለቤቱ እንግዲህ አሁን እርሶ የጀግና ሚስት ኖት፣ እግዚአብሔርን የሚፈሩ ናቸው፣ እግዚአብሔርን የሚያከብሩ ናቸው። በጣም ጎበዝ፣ ጠንካራ፣ ጀግና የሆኑ ሰው ናቸው የእርሶ ባለቤትና የጀግና ሚስት መሆኑ በራሱ የተለየ ስሜት ያለው ይመስለኛልና እስኪ ደስታ ይሰማል። እስኪ ያጫውቱን። ጀግና ነው፣ ለቤቱም ጀግና ነው። ቤቱን ይሞላል፣ ቤቱ እንዲጎላ አይፈልግም። ጎበዝ ነው፣ የማጠግብ ሰው ነው። ምንም የምችለው ነገር የለኝም። 50 አለቃ ለባለቤቶ ያለውን ደግሞ እርሶ ለባለቤቶ ያለውትን ፍቅር ደግሞ እስኪ ይንገሩን። ሰዎች ለዛሬ ይዤላችሁ የወጣሁት ቪዲዮ እነዚህን ይመስላሉ። ሐሳብና አስተያየት ካላችሁ የግል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ነገር ይጨመር፣ ይህ ነገር ይቀነስ የምትሉት ነገር ካለ ምን ሐሳባችሁን ተቀብዬ ማስተካከለው ነገር ካለ እንዳስተካከል ያግዘኛል፣ ይረዳኛል። በቀጣይ አሪፍ አነጋጋሪ፣ ወቅታዊ እንዲሁም ደግሞ ትምህርት አስተማሪ የሆነ ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቅድም ነገራችሁ ነበር ምናልባት ካልሰማችሁን ዛሬ ቪዲዮቻችንን ላይክ አድርጋችሁት እባካችሁን ቪዲዮቻችንን ላይክ አድርጉት። ምክንያቱም ለብዙ ሰው እንዲደረስ ተደራሽነቱ እንዲሰፋ ለኔ ይጠቅመኛልና ስላደመጣችሁኝ አመሰግናለሁ። ቴንክ ዩ